የሆነ ነገር ውስጥ የተመላለሰና ወላይ ውስጥ የተመላለሰበት ምክንያት አንድ ወንድማችን መጥቶ ስለጠየቀኝ ነው። አላህ እድሜውን ያርዝመው ወንድማችን። ነገን መፍራት የሚባል ነገር አለብኝና እስቲ ስለዚህ ጉዳይ የምታውቀው ነገር ካለ ንገረኝ አለኝ። እኔ ደግሞ ከዚያ በፊት ይህን ነገር አንብቤዋለሁ፣ በተወሰነ ደረጃ አንብቤያለሁ፣ በኢስላምም ያለውን እይታ አይቼበታለሁ። ቢሆንም ግን የበለጠ እንትን ማለት አለብኝ በሚል መፈተሽ ጀመርኩኝ። ማለትም ነገን መፍራት። እስቲ እናንተ ጋር ይሄ ነገር ተሰምቷችሁ ያውቃል? ነገ ምን ይፈጠር ይሆን? አሁን ያለኝን ጤናዬን አጥቼ እቸገር ይሆን? ንብረቴን አጣ ይሆን? ትምህርቴ ላይ ስኬታማ ላልሆን እችል ይሆን? በቃ የሆነ ነጋችሁ ይጨለምባችኋል ቁጭ ብላችሁ ስታስቡት። በጣም የሚያስፈራ ነገ ፊት ለፊታችሁ ሆኖ ይታያችኋል። በጣም የሚያስፈራ ማለት ነው። ከዚያ በላይ ደግሞ ሌላው ኻቲማዬ ይበላሽ ይሆን የሚል ነገር የሚያስፈራው ሰው አለ። እነዚያ ነገሮች እናንተ ጋር መጥቶ ያውቃል? ዛሬ ስለዚህ ጉዳይ ላወራ የመጣሁት ይህ ነገር እንዴት ነው የሚታየው ከኢስላሚክ እይታ ተግባባን? እንዴት ነው የሚታየው ይህ ነገር የሚለውን ነገር ነው መናገር የምፈልገው ማለት ነው። ብዙ ሰዎች በተለይ ይሄ መች እንደሚከሰት ታውቃላችሁ? እድሜያችን ኦልሞስት ከ25 ዓመት በላይ ሲሆን ከ25 ዓመት በላይ ከ55 ዓመት በታች ሲሆን በዚህ እድሜ ገደብ ውስጥ ያሉ ሰዎች ይሄ ነገር ያጋጥማቸዋል። ይሄ ሐሳቡ ምኑ ከ25 ዓመት ጀምሮ እስከ 55 ዓመት ያለው ይህቺ 20 ዓመት በጣም አስቸጋሪ 20 ዓመት ናት ለሐሳብ ስታስቡት ማለት ነው። ከዚህ ጉዳይ ጋር ተያይዞ መቼም ከ55 ዓመት በኋላ ምን ታስባለህ? خلاص ሄዳል እኮ ከ55 ዓመት በኋላ ተኪዷል። ምንም የሚታሰብ ነገር የለም። አልቋል። የምትፈራውን ነገር እየኖርክ ነው። ወይ አልፎልሃል ወይ አልፎብሃል። በቃ ላይፍን እየቀጨህ ነው 55 ካለፍክ ማለት ነው። ከዚያ በፊት ያለው ግን በተለይ ከ17 አይደለም ሐሳቡ የሚጀምረው ከ17 አይደለም። እንደ ሐሳቡ የሚጀምረው ከ12 ዓመት ነው። አብዛኛው ቦታ ከ12 ዓመት ይጀምራል። ብዙ ቦታዎች ደግሞ አብዛኛው ሰው ላይ ከ15 ዓመት ነው የሚጀምረው በሐሳብ ደረጃ ማለት ነው። ሆኖም ግን 17 ዓመት 20 ዓመት ስትሆን እየባሰብህ ነው የሚመጣው። ልክ 25 ዓመት ስትሆን መሃል መንገድ ላይ ነው ገባ። 25 ዓመት ላይ መሃል መንገድ ላይ ነው ያለኸው። ሄደህ አልደረስክ፣ ገና ልጅ አይደለህ፣ ከዜሮ እንዳትነሳ በቃ መሃል ላይ ነው ያለኸው። የሆነ መንገድ እንደጨረስክ ይገባሃል። የሆነ መንገድ ጨርሻለሁ፣ ይሄ የጨረስኩት መንገድ ግን ተስፋ አይሰጥም የሚል ነገር ይመጣብሃል ወይ ደግሞ ይመጣብሻል። እንዴ ትናንትና እኮ አላማ ነበረኝ፣ ከትናንትና አንፃር እኮ ዛሬን ስመለከት ትናንትና እኮ ኢማን ነበረኝ፣ ከትናንትና አንፃር ዛሬ ላይ ያለሁበትን የኢማን ደረጃ ስመለከት ነገስ ምን ያክል ገደል ገባ ይሆን የሚል ነገርም ያሳስባል። ትናንትና እኮ የሆነ ትልቅ አላማ ነበረኝ፣ ዶክተር ሆናለሁ ብዬ አጠና ነበር፣ ምናምን ሆናለሁ ብዬ አጠና ነበር። እሆናለሁ ብዬ አጠና የነበርኩትን ነገር ተግባባን። እሆናለሁ ብዬ አጠና የነበርኩትን ነገር ዛሬ ላይ ደግሞ ሙሉ በሙሉ ሐሳቤን ሁላ ትቻለሁ። አሁን ላይ ያሰብኩ ያለሁትን ነገር ነገ ላይ እንደምኖር ምን ያህል እርግጠኛ ነኝ የሚል ነገር ይመጣባቸዋል። በጣም ብዙ ሰዎች ናቸው ይሄን ነገር እንትን የሚሉት። ባይ ዘ ወይ ከማሰብ አልፎ እስከ በሽታ ይደርሳል መጨረሻ ላይ። አላህ ይጠብቀን። የበሽታ ሌቭል ላይ ደርሶ ራሱ ምንድነው የሚባለው ስሙ ራሱ ጀነራላይዝድ አንዛይቲ ምንድነው የሚሉት ዲስኦርደር ነው የሚባለው። ናም GAD ነው የሚባለው ስሙ ራሱ። ይሄንን ለማግኘት የት ነበር እንትኑ ያነበብኩት? ላኢላሃ ኢላላህ የሆነ ዌብሳይት ላይ ያነበብኩት። ዌብሳይቱ በጣም ታዋቂ ዌብሳይት ነው። ኢንስቲትዩሽን ነው፣ ተቋም ነው። የተቋሙ ዌብሳይት ነው ዌብሳይቱ ማለት ነው። ሱብሃንአላህ ረሳሁት ስሙን ረሳሁት። ኢንሻአላህ ሳገኘ አመጣላችኋለሁ። ብቻ የበሽታው ስም GAD ነው የሚባለው። በቃ በጣም አስፈሪ ነው ማለት ነገን በጣም ነው የምትፈሩት። በጣም እንቅልፍ ሲከለክላችሁ ድረስ ሐታ አንዳንድ ጊዜ ያ ሐሳብ ሲነሳባችሁ
ምግብ ራሱ አይጣፍጣችሁም በቃ ትሰቃያላችሁ ምናምን ነገር እስቲ ከታች ያላችሁ ወንድምና እህቶች ስለ ጨለማው አትጠይቁኝ ስለ ከባድ ወሬ እያወራሁ ነው ስለ ከባድ ነጥብ እያነሳሁ ነው ዲስትራክት አታድርጉኝ ባረከላሁ ፊኩም አንተ ጋር ምሽት ነው አንተ ጋር ምንድነው ብተኛ እኔ ነኝ የምተኛው በኔ ፈንታ እናንተ አትተኙልኝ እኔ ጭየው እያወራሁ አይደል አስተግፊሩላህ አልዓዚም ለማንኛውም ጀዛኩሙላሁ እንትን ሞዴሬተሮች እናመሰግናለን ዲያፋቸውን ሸብ ማድረግ ደስ ይላል አንዳንዴ ስለዚህ አሁን ያ ሐሳብ ያለባችሁ በጣም ብዙ ወንድምና እህቶች አላችሁ በጣም ለነገ የምትጨነቁ ነገ ምን አይነት ነገ ነው የሚኖረኝ የሚል ነገር የሚያስጨንቃችሁ በተለይ ስደት ሀገር ላይ ያለ ሰው እንዲሁ ስደት ሀገር ላይ ያለ ሆኖ ማረጀው ነው ወይስ ኑሮዬን ቀይሬ አገር ቤት ገብቼ ጭንቅላትህ ላይ የሚመላለሰው ኑሮሽን ቀይረሽ አገር ቤት ተመልሰሽ ትልቅ ቦታ ደርሰሽ ምናምን አይደለም ብዙ ጊዜ የሆነ ሁሉም ነገር ተመሰቃቅሎ በቃ ህይወትሽ የሚያስጠላ ነገር ሆኖብሽ ነው ነገር እሱ ነገር ነው የሚታየው የሚያዘነብለው ማለት ነው የሚመዝነው እንዲህ ያለ ችግር ያለባችሁ ወንድምና እህቶች ካላችሁ በደንብ አድርጋችሁ አዳምጡኝ ስለ ነገ ማሰብ በእስላም ችግር ነው ችግር አይደለም ስለ ነገ መጨነቅ ስለ ነገ ማሰብ በእስላም እንዴት ነው የሚታየው በእስላም ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩን አላህም ሱብሓነሁ ወተዓላ ያስተማረን አንድ ሙስሊም ለነገ ማሰብ እንዳለበት ነው ለነገ መጨነቅ እንዳለበት ነው መጨነቅ ሲባል ግን ሐወስ እስኪሆን ድረስ አይደለም በሽታ እስኪሆነውና ምንም መስራት እስኪያቅተው አይደለም ማሻአላህ ፊት ለፊት ያለው ልጅ ከመኪና የወጣው የፍልስጤም ኮፍያ ያድርጓል ማሻአላህ አላህ ይጠብቀው ስለዚህ አሁን እየሰማችሁ ነው ይሄ ሐሳብ የሚባለው ለነገ መጨነቅ ስለ ነገ ማሰብ የሚባለው ነገር በሁለት ነው የሚከፈለው እሱ ሐሳቡ ራሱ በሁለት ነው የሚከፈለው محمودና መዝሙም ነው አንደኛው የሚሞገስ ነው በጣም ጥሩ የሆነ ስለ ለነገ መጨነቅ በጣም ጥሩ የሆነ ነው ይሄኛው ሁለተኛው ደግሞ በጣም የተጠላ ነው ጥሩ የሆነ ምላችሁ የትኛው ነው ሲባል ለዱንያውም ለአኺራውም ጉዳይ እናንተ ጋር ያለው መጨነቅ እናንተ ጋር ያለው ማሰብ ለነገ መዘጋጀት ምክንያት የሚሆናችሁና የሚገፋፋችሁ ከሆነ ማሻአላህ የተመሰገነ ነው ያ ተግባባን የተመሰገነ ነው ምክንያቱም ይህ ነገር ከሥራ እጅግራችሁን አስሮ አይደለም ያስቀመጣችሁ ኖ ለሥራ ነው ያነሳሳችሁ እንዲሁም ጭራሽ ነገ ላይ እኮ ልወርቅ እችላለሁ እንዳልወርቅ ማድረግ አለብኝ እንዲህ መሆን አለብኝ ነገ ላይ እኮ እንዲህ ሊከሰትብኝ ይችላል እንዲህ እንዳለው ማድረግ አለብኝ ይሄን ማድረግ አለብኝ ነገ ላይ እኮ አላህ ፊት ቀርቤ ምንም መልካም ነገር ላይ ኖርኝ ይችላል ማድረግ አለብኝ ዱዓ ማድረግ አለብኝ መስገድ አለብኝ ማድረግ አለብኝ ከወንጀል መራቅ አለብኝ እንዲህ ወደ ሥራ ተቀይሮ በሥራ መልኩ የሚመጣ ነገር ከሆነ አንተም በሽታ ላይ ካልጣለ የተመሰገነ ነው የሚሆነው ከየት ነው የምናገኘው ሲባል ኢና ኩና ቀብሉ ፊ አህሊና ሙሽፊቂን አይደል የሚሉት የጀነት ሰዎች ሲናገሩ እኮ ኢና ኩና ቀብሉ ፊ አህሊና ሙሽፊቂን እኛ እኮ ዱንያ ላይ በነበርንበት ሰዓት አምላካችንን እንፈራ ነበር فمن الله علينا ووقانا عذاب السموم كعذاب قطات የተረፉበት ምክንያት ራሱ ዱንያ ላይ ያሉ አላህ Subhanahu Wa Ta'ala መፍራታቸው ብቻ ነው ዱንያ ላይ ሳለክ አላህን የምትፈራ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ لا اجمع على عبدي امنين ولا خوفين ብለዋል አላህ Subhanahu Wa Ta'ala ባሪያዬ ላይ ሁለት ፍርሃትንና ሁለት አለመፍራትን ወይ ደግሞ ሁለት አማን ሆኖ ሰላም ሆኖ መኖርን አልሰበስብለትም ማለት ዱንያ ላይ የኔን ቅጣት ምንም ሳይፈራ ዘና ፈታ ብሎ የኖረ ሰው አኺራ ላይ ሲመጣ በቅጣት ያስፈራዋለሁ ዱንያ ላይ ደግሞ እኔን ፈርቶ የተጠነቀቀ ሰው አኺራ ላይ ሲመጣ አስደስተዋለሁ አለ አላህ Subhanahu Wa Ta'ala መፍራት የሚባለው ነገር ሊቭል አለው ማለት ነው መፍራት ከሥራ እጅግራችንን አስሮ የሆነ ጊዜ ተደወለልኝ የዛሬ 7 ወር 8 ወር በፊት ነው ተደወለልኝ ሄለው ሙዓድ نعم አረብ ሀገር 10 አመት ነው የለፋሁት እሺ ደክሞኛል በቃ ስራ ማቆም ነው የምፈልገው መልካም ከዚያስ በቃ እኔ ደክሞኛል ነገን ስመለከት ጭልምልም ያለ ነገር ነው የሚታየኝ በጣም የጨለመ ነገር ነው የሚታየኝ መስራት አቅቶኛል ከዚያስ አልኳት
ከዚያማ خلاص በቃ አለችና ከዚያ የለም በቃ ከዚያ የለም ፉል ስቶፕ ነው ተግባባን ፉል ስቶፕ ነው ከዚያ በኋላ ኢስላም ውስጥ የተከለከለው መጨነቅ የሚባለው ስለነገ አስበህ መጨነቅ የሚባለው የተከለከለው በዚህ ሊብል ያለ ነው ስራ ከመስራት ይልቅ ተስፋ የሚያስቆርጠው አይነት በቃ ከስራ የሚያስጠላችሁ አረ እንዴው ዝም ብዬ በተቀመጥኩ ምናምን የሚያስብለውን እንደዚያ ያለ መጨነቅና ማሰብ ይከለከላል በኢስላም አላህ በቁርአን ላይ የተናገረው ነገር ላምጣላችሁ ስለዚህ አሁን መጨነቅ የሚባለው ነገር በስንት ይከፈላል ነው ያልኳችሁ በሁለት ይከፈላል አንደኛው መጨነቅ ጤናችሁን የማያሳጣችሁ ጤነኛ የሆነ መጨነቅ ነው የሚባለው እሱ ራሱ ለነገ ማሰብ ማለት ነው ቸለተኛ አለመሆን ጠንቃቃ ሰው መሆን ለነገ መዘጋጀት ነገ ሳይመጣ ዛሬ ላይ ለነገ የሆነ ነገር ታስቀምጣለህ ነገው ሲመጣ ዝግጁ ነክ ማለት ነው አንተ ለዚያ እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ እኮ ሲናገሩ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ወላ ተዕጀዝ እኮ ነው የሚሉት እኮ አይደል እንዴ اللهم صل وسلم على نبينا محمد ወላ ተዕጀዝ እኮ ነው የሚሉት አትስነፍ ምክንያቱ ሲባል መስነፍ የሙእሚን ምልክት ስላልሆነ መስነፍ የኛ የሙስሊሙ ምልክት አይደለም ሙእሚን ምንድነው የሚያደርገው መልካም ነገርን ይሰራል ከመጥፎ ነገር ይጠነቀቃል አላህ ያስቻለውን ያክል ማለት ነው እንዲሁ እኮ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ በዚሁ ሐዲስ ላይ አሁን በተናገርኩት ሐዲስ ላይ المؤمن القوي خير من المؤمن الضعيف አሉ ጠንከር ያለ ሙእሚን በኢማንም ይሁን በአቅምም ይሁን በምንም ጠንከር ያለው خير من المؤمن الضعيف ከደካማው አማኝ በላይ የተሻለ ነው በላጭ ነው وفي كل خير اللهم صل وسلم على نبينا محمد ሁሉም ሙእሚን መልካም ነው ሁሉም ሙእሚን ጥሩ ነው ቢሆንም ግን ከደካማው ጠንካራው የተሻለ ነው ከዚያስ ምን አሉ احرص على ما ينفعك የሚጠቅምህ ነገር ላይ ፎከስ አድርግ የሚጠቅምህን ነገር በደንብ አድርገህ ተካፈለው በደንብ አድርገህ ጊዜህን ስጠው በደንብ አድርገህ ስራበት የሚጠቅምህን ነገር ፍላጎት ይኑርህ አሉ احرص على ما ينفعك ከዚያ በኋላስ ولا تعجز حرص ብሎ ማለት እኮ ለነገ ፕላን ማድረግ እኮ ነው حرص የሌለው ሰው የነገ ፍላጎት የሌለው ሰው ምንም ኬርለስ ነው ትቶት ነው የሚኖረው ያን ነገር ነብዩ ሰለላሁ ዐለይሂ ወሰለም ሲቃወሙ ምን አሉ ولا تعجز አትስነፍ አሉ ሰነፍ አትሁን ስለዚህ በኢስላም መስነፍ ቸለተኛ መሆን ለነገ አለማሰብ ነገሮችን ደንታው ነው ብሎ መተው ይወገዛል ይከለከላል በኢስላም የሚደገፍ ነገር አይደለም ተግባባን ስለዚህ አሁን ሁለት አይነት አካሄድ ነው ያለው አንደኛ ይከለከላል አንደኛ ይፈቀዳል የሚፈቀደው የትኛው ነው ወደ ስራ የሚያነሳሳህ ነው የሚከለከለው ደግሞ ከስራ እንትን የሚያደርግህ ነው ኦኬ የመጀመሪያውን ጨረስን አይደል ወደ ሁለተኛው እንምጣ ወደ ሁለተኛው ፖይንት ስመጣ ማለትም የመጀመሪያው ጤነኛ የሆነው መጨነቅ ወይ ጤነኛ የሆነው ማሰብ ነው እሱ በጣም ጥሩ ነው ብያችኋለሁ በሸሪዓውም ይደገፋል ሰዋአን ለዲናዊ ጉዳይም ሆነ ለዱንያዊ ጉዳይም ሆነ ወላኪን በበሽታ የተቀላቀለው መጨነቅ የሚባል አለ ይሄ በጣም ከባድ ነው ይሄኛውን በደንብ ስሙኝ ያኛውን አይደለም ይሄኛውን በደንብ ስሙኝ ምክንያቱም ብዙ ሰዎች ዘንድ ያለው ይሄ ከበሽታ ጋር የተቀላቀለው መጨነቅ ነው ከመጨነቃችሁ ብዛት ስራ የሚያስጠላችሁ በጣም በቃ ተሰንፋላችሁ ያስጠላችኋል እየሰራችሁ ያላችሁት ስራ ነገ የላችሁም በቃ ነገን ስትመለከቱት ጨለማ ነው የሚታያችሁ እንደዚያ አይነት ነገ ከአላህ ዘንድ የሚመጣላችሁ ነገ ሳይሆን ወይ ደግሞ አላህ እናንተ እንድታስቡት የሚያደርጋችሁ ነገር ሳይሆን ከሸይጣን ቃል የሚገባላችሁ ነገ ነው ነገ የሚባለው በሁለት ነው የሚከፈለው ብያችኋለሁ ቅድም አንደኛው ነገ እሱን ስለፈራችሁ የምትሰሩለት ነው ሁለተኛው ነገ ግን ጭልምልም ያለ ነው በቃ ጭልምልም ቀኝ ግራ የለው ቀኝ ግራ ብትሉ ሁሉም ጭልም ያለ ነው በቃ ልክ ባህር ላይ ሆኖ አንድ ሰው ባህር ላይ ሄዶ የሚያቅሰው ያውቀዋል ባህር ላይ ሆኖ ጭለማ ሲሆን መግቢያ የለ መውጫ የለ የሆነ ባይን እንኳን አይታችሁ አይናችሁ የሚያርፍበት ነገር እኮ የለም ከከዋክብት ውጪ ከዋክብት ደግሞ ርቀቷን አስቡት እኔ ያልከኛ እንደሚርቅ እንደዚያ አይነት ዓለም ውስጥ እየኖራችሁ ከሆነ በደንብ አርጋችሁ ስሙ ያላህን ቃል
እንዲህ ያሉ ሰዎችን አላህ ምን ይላል መሰላችሁ? الشيطان يعيدكم الفقر ويأمركم بالفحشاء. شوف الشيطان يعيدكم الفقر ويأمركم بالفحشاء والله يعيدكم مغفرة منه وفضلا والله واسع عليم. ይሄ አያ በተንተና አድርገን አስፍተነው ስንመለከት መጨነቅ የሚባለው ነገር ራሱ ምን እንደሆነ እንረዳዋለን። ከኢስላም እይታ አንፃር እንዴት መታየት እንዳለበት الشيطان على الله سبحانه وتعالى شيطان እኮ يعيدكم الفقر ድህነትን ነው ቃል የሚገባላችሁ። ኧረ ብርህንማ አትስጥ ከሰጠህ እኮ ነገ ምን ልትበላ ነው? አንተ እኮ በቃ ብር አይሰበሰብልህም ዝም ብለህ ትሰራለህ እንጂ ሰው አትሆንም። አንቺ እኮ ልጅ የሚባል ነገር አታገኝም፣ ትዳር አትመሰርቺም። እንዲህ እያለ ይወሰውሳችኋል። الشيطان يعيدكم الفقر يعني يعيدكم النقص ማለት ነው። الفقر ብሎ ማለት ድህነትን ነው ቃል የሚገባላችሁ ሸይጣን። ድህነትን ቃል ሲገባል ድህነት ብቻ አይደለም ባይደወይ ድህነትን፣ ውድቀትን፣ ስኬትን ማጣትን በቃ የሆነ የናንተን ህይወት ጭልምልም የሚያደርግን ነገር ነው ሸይጣን ቃል የሚገባላችሁ። ሁሌ እየመጣ ቃል ይገባልሃል። ይሄን ሁሉ አመት ለፍተክ ምናምን ይላል። ይሄን ሁሉ አመት ለፍተክ ያልቀየርከውን ነገር ዛሬ እንትን ብለህ ልትቀይረው ያምራሃል እንዴ ምናምን ትባላለህ። ተግባባን? ይሄን ሁሉ አመት ለፍተህ ያልተቀየረ ህይወት ዛሬ ሊቀየር የለም ይሄ አታስብና። ይሄን የሚያደርገው ማን ነው? ረብል ዒዘቲ ወልጀላል ነገረን። الشيطان يعدكم الفقر። ስለዚህ እንዲህ ያለ ተስፋ የሚያስቆርጥ ተግባባን? እንዲህ ያለ ተስፋ የሚያስቆርጥ በቃ የሆነ ህይወታችሁን እስታክ አድርጎ እንዲያቆም የሚያደርጋችሁን ሐሳብ የሚያመጣላችሁ ማን ነው ብላችሁ ስትመለሱ ሙሉ በሙሉ ሸይጣን ነው። ተግባባን? ከዚያ አያው እኮ አላለቀም ገና በደንብ አድርጋችሁ ስሙ። الشيطان يعيدكم الفقر ድህነትን ቃል ይገባላችኋል። ላንተማ ድህነት ነው ያለልክ። አንተማ ፊት ለፊትህ ያለው ነገር በአጠቃላይ ጭልምልም ያለውና ይነግርህና ድካም ይፈጥርብሃል። ሰው ደግሞ በተዳከመ ሰዓት በደንብ አድርጋችሁ ስሙ። በተዳከመ ሰዓት አቅም አጣሁ ብሎ ባሰበ ሰዓት የሆነ የሚኖርለት ዓላማ እየጠፋ ሲመጣ በደንብ አድርጋችሁ ስሙ ይሄን ፖይንት። የሚኖርለት ዓላማ እየጠፋበት ሲመጣ ምን ማድረግ ይጀምራል? ባክ የራሱ ጉዳይ ይልና ሁሉም ነገር ውስጥ ይገባል። ወያእሙሩኩም ቢልፈሕሻኢ አለ። ትላልቅ ወንጀሎችን ግልጽ የሆኑ ወንጀሎችን እንድትሰሩ ያዛችኋል። ፋይሉን ዘግቶታል። መጀመሪያ ድክምክም አድርጓችኋል፣ ተስፋ አሳጥቷችኋል። በቃ እናንተ የምትኖሩለትን ዓላማ በአጠቃላይ ጠቅልለው ካነሳው በኋላ ዓላማ የላችሁም አይደል? ነዓም ያለ ዓላማ ነው የሚኖረው ከዚያ በኋላ። ተግባባን? መጀመሪያ ዓላማ ነው የሚነሳ። ፊውቸር የሚባል ነገር ያበላሽብሃል። እያሰብከው የምትኖርለት ነገ ከሌለክ ለነገም ማትኖር ከሆነ አንደኛ ዛሬን አታጣጥምም። ዛሬ እየኖርክ ያለኸውን ነገር አብዛኞቻችን ስለ ነገ እያሰብን አላያችሁም? እንደዚህ አይነት ህይወት እናንተ ሳልደረሰባችሁም ስለ ነገ እያሰባችሁ ዛሬውን እየኖራችሁ አይደለም። የዛሬው ደስታ እንኳን ችግር ሆኖ ነው የሚታያችሁ። የሆነ ዛሬ ያላችሁ ሰላም እንኳን ምን ይመስላችኋል? የሆነ ምንድነው የሚባለው ይሄ ወጥመድ ውስጥ እናንተን ለማስገባት የተዘጋጀ ሰላም ነው የሚመስላችሁ። ምክንያቱ ሲባል ሸይጣን በቃ በጣም ትልቅ ነገር ሸርቦብናል። ውስጣችን ትልቅ ነገር ዘርግቷል። ትልቅ ሊንክ ማለት ነው። ያ የተዘረጋው ሊንክ የምንድነው? የድህነት ሊንክ ነው። የምንድነው? ተስፋ የመቁረጥ ሊንክ ነው። የምንድነው? ሙሉ በሙሉ በቃ ተስፋ የማጣት የጨለማ ሊንክ ነው። የጨለመበት ሰው ደግሞ ነገው የጨለመበት ሰው ደግሞ ዛሬውን መኖር አይችልም። ዛሬውን ያበላሸዋል። ችግር የለበትም ዛሬ ምንም ነገር ቢፈጠር ባይደወይ ይሄን ነገር የኖሩት ወንድሞችና እህቶች ያውቁታል። የሆነ ታይም ላይ ነገ የለኝም ብለህ ሙሉ በሙሉ ካሰብክ ነገ የሚባለው ነገር የለኝም ብለህ ካሰብክ ተስፋ ቢስ ከሆንክ ምንም ነገር ታረጋለህ። ምንም ነገር ለዚያ ነው ወያእሙሩኩም ቢልፈሕሻኢ ያለው። አንድ የተስፋ ያጣ ሰው በጣም ደካማ ነው። ደካማ ከሆነ ደግሞ ማንም ካዘዘ ይታዘዝለታል። ለዚያ እኮ ነው ሰው በደከመበት ሰዓት ሱስ የሚጀምረው። ተግባባን? መጠጥ የሚጀምረው ሲደከም ነው። ሐሺሽ የሚጀምረው ሲደከም ነው። ሲጋራ ውስጥ የሚገባው ሲደከም ነው። ቅሚያ ውስጥ የሚገባው ሲደከም ነው። በቃ የሆነ ስትረስ ውስጥ ነኝ ምናምን ነኝ፣ ጥናቱ በዛብኝ፣ ስራ በዛብኝ ምናምን ይባላል። የሆነ ድካም ነገር ፊል ስናደርግ
ሌላ ኃይል እንፈልጋለን የሚለው ነገር ሲሰማን ነው ኃይሉን ፍለጋ ነው የድካማችን መነሻ የሚሆኑትን ወደፊት ደግሞ የድካማችን መነሻ ሊሆኑልን የተዘጋጁትን ነገሮችን ዘለን የምንገባበት ለዚያ ነው يعيدكم الفقر መጀመሪያ ድህነትን ድክመትን ውድቀትን ቃል ይገባላችሁና ህይወትን ያስጠላችኋል ከዚያ በኋላ ምን ያደርጋል ያምሩኩም بالفحشاء ነው خلاص ወንጀል እንድትሰሩ ያዛችኋል ነው ከዚያ በኋላ ያዛችኋል خلاص መንገዱን ክፍት አድርገው በቃ ይሄኛው ከዚያ በኋላ በአራት እግርህ ነው የምትገባበት ወንጀሉን አላህ ደግሞ ምን አለ ታዲያ ይሄኛው ሸይጣን ቃል ይገባልን ነገር ትክክል ነው እንዴ ኖ አላህ ምን አለ والله يعدكم مغفرة منه وفضلا ያለው የሰው ልጅ ተስፋው ከጨለመ እንዳልኳችሁ ነው ምንም ነገር ውስጥ ሸይጣን የጎተተ ያስገባዋል አልኳችሁ እሱ ተጎትቶ የገባበት ያ ጨለማ والله يعدكم مغفرة منه وفضلا الله ደግሞ በተቃራኒው ምንድነው ቃል የሚገባላችሁ የሸይጣንን ቃል አይተናል የሸይጣን ቃል ድህነት ነው የሸይጣን ቃል ውድቀት ነው የሸይጣን ቃል ስኬትን ማጣት ነው ከዚያ በኋላ ወደ ወንጀል ወሰደን ያላህስ والله يعدكم مغفرة منه وفضلا الله ደግሞ መሐርታንና ቸርነቱን ለጋስነቱን ቃል ይገባላችኋል ምን ማለት ነው ተቸግራችኋል ችግራችሁን ይፈውሳችኋል ነው ልጃታችኋል ልጅ ሰጣችኋለሁ ነው ካልሰጣችሁም ካሳ አለላችሁ ነው ዘንድ ትዳር አልመሰረታችሁም በኔ ጣሉት ኢንሻአላህ ታገባላችሁ ነው ረብል ዒዘቲ ወልጀላል ይያል ያለው በአላህ ትጥሉታላችሁ ታገባላችሁ ካላገባችሁስ ምትኩ አለ አላህ ዘንድ ሱብሓነሁ ወተዓላ እነኚህ ነገሮችን በአጠቃላይ ረብል ዒዘቲ ወልጀላል ቃል ገባልን والله يعدكم الله ደግሞ ቃል ይገባላችኋል መግፊረተ منه ለምን መግፊራን አስቀደመ እዚህ ጋር ቅድም እኮ ወንጀልን አይደለም እኮ ያስቀደመው ቅድም ምንን ያስቀደመው ድህነትን ያስቀደመው የሸይጣኑ ጉዳይ ላይ ሲመጣ ምክንያቱም የሸይጣን መግቢያ መንገድ ያቺ ድህነቷ ናት ድክመቷ ናት ካደል ፈቅሮ የኩነ ኩፍራ አንድ ሰው እኮ ድሃ ሲሆን ድህነት ድሃ ሳይሆን ድህነት እምነት የለውም ይባላል አይደል አላህን ያስክዳል እኮ አንድ ጊዜ አንድ ሰው ኢስላም ትክክለኛ እምነት መሆኑን ያወቀ ሙሉ በሙሉ ያወቀ በቃ ከተራበ ምንም ያደርጋል ረሃብ ካፊር ነው ይባላል እኮ ተግባባን ምንም ነገር ያደርጋል ለዚያ ነው በዚያ መልኩ ከመጣ በኋላ استحواذ ያደርጋል ሸይጣኑ ከዚያስ ወደ ወንጀሉ ተመራ ሰውየው አላህ ደግሞ ምን አለ يعيدكم مغفرة منه ይህ ባሪያ ሲመጣ ወንጀለኛ ሆኖ ነው የመጣው አንደኛ ተስፋው ጨልሞበታል ሁለተኛ ነገር ወንጀለኛ ሆኗል ሸይጣኑ ወደ ወንጀል ጠርቶታል በዚያ ችግር ውስጥ ሆኖ ከሸይጣን ጋር እንትን ብሏል ተፈራርመዋል ሳያስበው አላህ ደግሞ ምን አለ يعيدكم مغفرة منه وفضلا መሐርታን አዘጋጅቶላችኋል ምን አድርጉ ነው ታዲያ እዚያው በጨለማ ውስጥ ዳክሩ ነው ላ مغفرة منه وفضلا መጀመሪያ መሐርታ ጠይቁኝ ላጠፋችሁት ነገር አላህ ይቅር በለኝ በሉ ከዚያ በኋላስ ወፈضላ ያላህ ቸርነት ደግሞ በጣም ሰፊ ነው ከዚያ በኋላ ወደ አላህ ቸርነት ትወጣላችሁ ማለት ነው ለዚያ እኮ እናታችን አይሻ ረዲየላሁ ዐንሃ اللهم انك عفو تحب العفو فاعف عنا የሚለውን ዱዓ ትደጋግም ነበር ሰሃቦች እኮ ሲጠየቁ ለምንድን ነው ዱዓ የሚደጋገመው ሲባሉ አላህ መሐርታ ያደረገለትን ሰው خلاص ሁሉም በር ክፍት ነው ለሱ حتى የተዘጋውን ዱንያዊ በር በአኺራ በር አላህ Subhanahu Wa Ta'ala ይተካለታል ዱንያ ላይ ያለ ማለት ነው ለዚያ እኮ ነው ብዙ በአላህ ያመኑ መልካም ባሮች ንብረት ሳይኖራቸው እንኳን ደስተኞች ናቸው ከየት ነው ይሄን ሁሉ ደስታ የምታመጡት ስትላቸው ከውስጥ ነው ምክንያቱም ደስታ የሚባለው ነገር ከውጭ የሚታይ ነገር ሳይሆን ከውስጥ የሚመነጭ ነገር ስለሆነ አላህን የፈራ ሰው ወደ አላህ የተመለሰ ሰው ከአላህ ጋር ያለውን ግንኙነት ያስተካከለ ሰው አላህም ያስተካክለታል ለዚያ እኮ ነው ወመን يتقillah يجعل له مخرجا እኮ ነው አይደል እንዴ ያለው አላህ Subhanahu Wa Ta'ala ይሄ ነው ያለው ኦኬ ስለዚህ አሁን ቅድም ባወራነው መልኩ ጭንቀት የሚባለው ነገር ስለ ነገ ማሰብ የሚባለው ነገር በሁለት ይከፈላል ወደ ስራ የሚያነሳሳ ሐሳብ ፖዚቲቭ የሆነ ጤነኛ የሆነ ማሰብና በችግር የተሞላ መጨነቅ ወይ ደግሞ ጭንቀት የሚባለው ነው በሚል ከፋፈልን ለሁለት የመጀመሪያው ፖዚቲቭ የሆነው ስራ የሚያሰራው የሚያነሳሳ የሚያነቃቃው በጣም ጥሩ ነው እሱ ይፈልጋል እንዲሁም እሱ ከሌለ ሰው ደዩስ ሆኖ ነው የሚባለው ጥቅም አልባ ነው የምትሆነው እልህ ከሌለክ የምትሰራለት አላማ ከሌለክ ለዚያ አላማ ካልሰራሁለት እኮ ወድቃለ የምትለው ነገር ከሌለክ ጥቅም አልባ ነው የምትሆነው ወላኪን ያ ነገር ከድንበር አልፎ በአላህ ላይ መጥፎ ዘንን መጥፎ ሐሳብን እስከ ማሰብ ድረስ ካደረሰ ወደ በሽታነት ከተለወጠ ቅድም እንዳልኳችሁ
ወደ በሽታነት ወደ GAD የሚባለው በሽታ ከተለወጠ ያ ትልቅ ችግር ነው። ምክንያቱም አላህ Subhanahu Wa Ta'ala ሲናገር ومن يتوكل على الله فهو حسبه ይላል። በአላህ ላይ የተወከለ ሰው አላህ ላይ የሱን ጉዳይ ያስቀመጠ ሰው አላህ Subhanahu Wa Ta'ala በቂው ነው። እና ታዲያ ወንድሞቼንና እህቶቼን በተለይ በስደት ሀገር ላይ እንትን ያሉ ሰዎችን ምንድነው የምትመክረው ታዲያ እንደ አንድ ወንድም ካላችሁኝ ምክሬን ላስቀምጥላችሁ። እየተጨነቃችሁ ያላችሁበት ጭንቀት የመጀመሪያው ፖዚቲቭ ከሆነ ቀጥሉበት፣ ምንም ችግር የለውም። ያ ሰላማዊው ከሆነ ተግባባ፣ ምንም ችግር የለውም። ያ ወላኪን እናንተ ጋር ያለው ጭንቀት ቁጥር 2 ከሆነ ጤናችሁን እያሳጣችሁ ያለ ስራችሁን እንዲያስጠላችሁ ያደረገ ያለ ተስፋ የሚያስቆርጥ አይነት ችግር ከሆነ ግን መጀመሪያ ወደ አላህ እንመለስ፣ ተውበት እናድርግ። ከዚያ በኋላ ስም ማድረግ አለብን። ዱንያ ላይ የሚያኖረን ትልቁ ነገር ተስፋ ነው። አላህን Subhanahu Wa Ta'ala ተስፋ ያደረገ ሰው ደግሞ እምልላችኋለሁ ወላሂ ወቢላሂ ወተላሂ አላህን ተስፋ ያደረገ ሰው የትኛውም ተስፋ ባደረገበት ቦታ ላይ ረበል ዒዘቲ ወልጀላል ባሪያው ካሰበው በላይ ሆኖ ያገኘዋል። አላህን እሱ ካሰበው በላይ ሆኖለት ያገኘዋል በእርግጠኝነት። ይሄንን በጥርጣሬ በግምት አይደለም እየተናገርኩ ያለሁት። ተግባባን? በዚያ ልክ ያገኘዋል። ነገ ላይ ደግሞ አላህ ፊት ሲቀርብ የሚበጀን ነገር የትኛው ነው ከተባለ በአላህ ላይ ተስፋ ያደረግን መኖር ነው። ለዱንያችንስ የትኛው ነው የሚጠቅመን? በአላህ ላይ ተስፋ ያደረጉ መኖር ነው። ስለዚህ ይሄ ጨለምተኛ ሆነን ህይወታችንን በአጠቃላይ ጭልምልም አድርጎ መኖሩ ትልቅ በሽታ ነው። ከሱ ሙሉ በሙሉ እንራቅ። እርግጠኛ ሆነን እንዴ ቆይ የእናትሽ ሆድ ውስጥ በነበርሽበት ሰዓት የእናትህ ሆድ ውስጥ በነበርክበት ሰዓት ማን ጠብቆ ነው ወደ ዱንያ የመጣኸው? ወደ ዱንያ ከመጣህና ከመጣም በኋላ ማን ጠብቆ ነው ለዛሬ ቀን የበቃ ነው? ስንት ቀን አላሳለፍንም እንዴ ከዚህ በፊት? ስንት አይታለፉም የተባሉ ከዚህ በኋላማ አይ ኑሮ የለም የተባሉትን ቀናቶችን እኮ አሳልፈን ነበር አይደል? እነዚያን ቀናቶች ሁሉ ያሳለፈን አምላክ አላህ Subhanahu Wa Ta'ala አሁንም ቢሆን እኔም አንተም አንቺም በበረታን ቁጥር በአላህ ላይ ተወኩል ባደረግን ቁጥር አላህ ከግብ ያደርሰናል። ካሰብነው ነገር በላይ ይውልልናል። ይሄን ነገር ሙሉ በሙሉ ማመን አላህ ዘንድም ያለንን ደረጃችንን ከፍ ያደርግልናል። አንድ ሁለተኛውና ከባዱ ነገር ደግሞ ዱንያዊ ህይወት ላይም ጤነኛ ያደርገናል። ለስራችንም ያለን ነገር ስራ ለመስራት አንዳንድ ሰው አላማው ሁላ ጠፍቶበታል። ከዚህ ከሐሳቡ ብዛት ማለት ነው። ወላሂ العظيم አላማው ሁላ ጠፍቶበታል። በጣም ከማሰቡ ብዛት ለምን እንደምትሰራ አታውቅ፣ ለምን እንደሚሰራ አያውቅ፣ ዝም ብሎ ነው የሚሰራው። ተስፋ የሚባል ነገር አላስቀመጠ። ስለዚህ እህቴና ወንድሞቼ ቢላሂ አለይኩም አላህ ይሄንን ሰውነት ሲሰጠን ይሄንን ጤና ሲሰጠን ሊጠይቀን ነው ከዚህ ጤና። ስለዚህ ከዚህ በፊት ያለውን ህይወታችሁን በተለይ ደግሞ ስደት ሀገር ላይ ያለን ወንድምና እህቶች ከዚህ በፊት የኖርነውን ህይወታችንን ዝም ብለን በቃ መኖር ብቻ ያለ ምንም አላማ ብር ስናገኝ በእንትንም እያወጣን የትም ቦታ እየላክን እንትን እያለን ከሆነ ነው እንኖራለን بإذنillah። ከዚህ በኋላ የሆነ የምንኖረው ህይወት አለ። ያለ የምንኖረው ህይወት ደግሞ መዘጋጀት ያስፈልጋል። የምንዘጋጀው ሰዋን በዱንያም ሆነ በአኺራም። በዱንያ የምንዘጋጀው ምን ስናደርግ ነው? ያለንን ብር በስርዓት እየቆጠብን ማውጣት ያለብንን እያወጣን ለአላህ ሲባል እየሰጠን ለመልካም ነገር እያዋልን ለራሳችን እንትን እያልን ላላፊ አግዳሚው ሁላ ብር እየበተን መኖር ግን አላማ ማጣት ነው። ራስን መግደል ነው። ስራ ደግሞ ስለተውከው አይተውህም፣ ይመጣል። ነገም ትሰራለህ ተነስተክ። ያለ አላማ ነው ግን የምትሰራው። ሳቲስፋክሽን የለውም ስራው ራሱ ያስጠላሃል። ምክንያቱም የሆነ የምትሰራለት አላማ የለማ። ለአላማ ግን የምትሰራ ከሆነ ከእንቅልፍ ስትነሺ ለምን ፕላን አታስቀምጪም? ሲጀመር ከስር መሰረቱ እንዴ አሁን አንቺ አረብ ሀገር ላይ 12 አመት ቆይተሻል አይደል? 10 አመት ቆይተሻል አይደል? 18 አመት ቆይተሻል አረብ ሀገር ላይ አይደል? እስካሁን ድረስ ምንም አልተለወጠማ። ከዚህ በኋላ ልለወጥ ብቲ እዛ ያለሽበት ሀገር እኮ እየሰራሽ ያለሽው በ2000 ሪያል በ1000 ሪያል ነው አይደል? ያንን 1000 ሪያል ተግባባን። ያንን 1000 ሪያል ያንን 2000 ሪያል ቢያንስ ግማሹን እንኳን ሴቭ ያደረግሽ ብትሄጂ ምን ያህል ይጠቅምሻል? የሆነ የተወሰነ ጊዜ ውስጥ አንዳንዱ ሀገር ቤትን እየናቀ ኢትዮጵያ ልመለስ ይላል። ነው እንመለሳለን፣ ሀገራችን ናት እኮ
የሰው ሀገራችን አይምሰለን። ሲቲዝን አገኘክ ምን አገኘክ ፓስፖርት ኖረክ ምን ኖረክ ላ ሀገራችን እንመለሳለን። ስንመለስ ግን ምን ይዘን ነው የምንመለሰው? እዚህ ሀገር ላይ ዘላለም ለመኖርስ እንደሚኖር ሰው ነው እየኖርን ያለነው ነው። ስለዚህ ምን መሆን አለበት? ወንድሞችና እህቶች ዓላማ እናስቀምጥ። እስከዛሬ ድረስ በዓላማ እየኖርን አይደለም ሊሆን ይችላል። ያለ ዓላማ ልንኖር እንችላለን። ከዛሬ በኋላ ግን ዓላማ እናስቀምጥ። 12 ዓመት ሙሉ እንትን ብዬ ያልቀየርኩትን ህይወቴን ዛሬ አንተ አወራህ ብዬ ወላሂ ህይወት ይቀየራል። ወንድሞችና እህቶች አትሸወዱ፣ አንሸወድ። ጨለምተኝነቱ ከሸይጣን ነው የሚመጣው። ጨለምተኝነቱ ይሄ አሁን ነገ የሚባለው ነገር ጭልምልም ብሎብን ትዳር ለኔ እኮ ትዳር እኮ አይሆንም 5 6 ሞክሬያለሁ ለኔ እኮ ወንዱም እንደዛ ነው የሚለው ሴቷም እንደዛ ነው የምትለው። ወደ ትዳር ቀረብኩኝ ሲባል እንትን ይላል። እኛ እኮ ነገሮችን እያየን ያለነው ከኛ እይታ አንፃር ብቻ እኮ ነው። ከአይናችን ብቻ እኮ ነው። خلاص ፊት ለፊታችን ያለን ነገር ብቻ ነው እያየን ያለነው። ረበል ዒዘቲ ወልጀላል ደግሞ ከላይ ከታች ያለውን ሙሉ በሙሉ ያውቀዋል። ትናንትና የኖርነውን ያውቀዋል። ዛሬ ላይ ያለንበትን ያውቀዋል። ነገ ላይ የምንኖረውን ያውቀዋል። ምን እንደሚበጀንም ረበል ዒዘቲ ወልጀላል ያውቀዋል። ስለዚህ ወደ አላህ ተስፋችን እናዞራለን። አንድ ሁለተኛ ነገር ግን ለህይወታችን ከዛሬ ጀምረን ፕላን ማድረግ አለብን። ኢንተሃል አምር ፕላን ማድረግ አለብን። የሆነ ጊዜ ላይ ፕላን አስቀምጠን ተምታቶብናል። የሆነ ከሀገር ቤት ስትወጡ እኮ መጀመሪያ ስትወጡ ምን ነበር ያሰባችሁት? 2 ዓመት ሰራ አድርጌ ሀገር ቤት መለሳለሁ ነው አይደል? ዛሬ ግን 8 ዓመት ሞልቶሻል። አረብ ሀገር ላይ ነው አይደለም? ፈረንጅ ሀገር ላይ መተክ 6 ዓመት ሞልቶሃል፣ 4 ዓመት ሞልቶሃል። ምንም የተለወጠ ነገር የለም። ኪስህን ብትፈተሽ 5 ሳንቲም የለህም፣ ባዶ ነው አይደል? እስከዛሬ ድረስ እንዳልኳችሁ ነው። ህይወትን ብትንትና አድርገን እየኖርናት ነው። በፕላን እየሄድንም አይደለንም። ረበል ዒዘቲ ወልጀላል ደግሞ ፕላን ማድረግን በጣም ነው የሚፈልገው ከኛ። ሹፍ ፕላን ማድረግን ከኛ ይፈልጋል። አንድ የህይወት ተሞክሮ ልንገራችሁ። ከዚያ በኋላ እንትን አድርጌ ጨርሳለሁ። በጣም እንደቆየሁባችሁም ይገባኛል። ረጅም ሰዓት እየወሰድኩባችሁ ነው። ሹፍ የሆነ ጊዜ አንድ ሰው ረጅም ጊዜ ስራ ሰራ። በደንብ እየሰማችሁ ረጅም ጊዜ ስራ ሰራ። ተቅሪበን ያ ሰው 4 ዓመት ነው የሰራው። 4 ዓመት ስራ አረብ ሀገር ላይ ሲሰራ በጥሩ ደሞዝ ነበር ሲሰራ የነበረው። በስንት ሺህ ድርሃም ነበር ሲሰራ የነበረው? ኦልሞስት 8000 ድርሃም ነበር የሚከፈለው በአንድ ወር። 8000 ድርሃም እየተከፈለው ስንት ዓመት ኖረ? 4 ዓመት። አገር መጥቶ ይዘይራል፣ ይመለሳል፣ ዘናፈታ ይላል። በቃ ብሩ መበተን ነው። ብር አለ አይደለ? ብሩ መበተን ነው። ጤና ነገር ላይ የጤና እክል ሊያጋጥመኝ ይችላል የሚለውን ነገር ኤክስፔክትም አያደርግም። ምንም በቃ እንትን የለም። በቃ ግምት ውስጥ አያስቀምጥም። ዝም ብሎ እየኖረ ነበር ያ ሰው። ከዚያ ጥሩ እናት አለውና አላህ እድሜዋን ያርዝማት። ምን አለ? አንተ ሰው በወር 8000 7000 ድርሃም እያገኘህ ነው። ይሄ ነገር አሁን እያደረክ ያለው ነገር ነገ ይቆጭሃል። ተው፣ ለነገ አስብ። ምን ላስብ ለነገ? ቤት መስራት አስብ። 8 ዓመት ሙሉ 4 ዓመት ሙሉ ያልሰበሰብኩትም ከዚህ በኋላ ልሰበስብ አለ። አዎ 4 ዓመት ሙሉ ያልሰበሰብከውን ከዚህ በኋላ ሰብስብ። ከዚያ በኋላ መሰብሰብ ጀመረ። 4 ዓመት ሙሉ ሲኖር ምንም ነገር ያልሰራው ግለሰብ፣ አገር ቤት ላይ ምንም ያላደረገው ግለሰብ ወላሂ ثم ወላሂ በ2 ዓመት ቆይታ ውስጥ ምን የመሰለ ምርጥ ቤት ገንብቶ ቁጭ የት ላይ? ሸገር ከተማ ላይ፣ ሸገር ላይ ማለት ነው። ሸገር ሲቲ ምርጥ ምን የመሰለ ቤት ገንብቶ ቁጭ። ደወለልኝና ሄለው አለ። ሄለው ሰላም አለይኩም። ወአለይኩም ሰላም። ሙአዜ የሆነ ነገር ላክልክ። ምንድነው? ማሚ እኮ የሆነ ጊዜ እንዲህ ብላ መከራኝ። ከዚያ ጊዜ በኋላ ብር ማጠራቀም ጀመርኩኝ። በ2 ዓመት ውስጥ 4 ዓመት ላይ ያልሰራሁትን ቤት በ2 ዓመት ቆይታ ብቻ ምን የመሰለ ቤት ገነባው። ፎቶ ሲልክልኝ አላመንኩም። በ2 ዓመት ይሰራል ይሄ ብዬ። ግን መጀመሪያ ልጁ ብር ነበረው፣ ስራ ነበረው፣ ምን ነበረው? ያልነበረው ምንድነው? ፕላን የሚባለው ነገር ነው። ዓላማ የሚባለው ነገር አልነበረውም። ዝም ብሎ ሲኖር ነበር። ወደ ዓላማው መጣ። አሁን ጥያቄ እየተጠየቅኩ ነው። ስራ የሌለን ሰዎችስ?
ስራ የሌላችሁ ሰዎች ስራው ሲመጣ ምን ልትሰሩ እንደምትችሉ በነገራችን ላይ ለተቀማጭ ሰማይ ቅርቡ ነው አይደል? ለተቀማጭ ሰማይ በጣም ቅርቡ ነው። በጣም በቃ ማለት ሲነገር በጣም ቀላል ነው። ሁሉም ነገር ቀላል ይመስላል አውቃለሁ። ግን ተቀምጦ የሚናገረው ግለሰብ ነው መፍትሄ የሚታየው። ይሄንን ወቁ። ተቀምጦ የሚናገር ግለሰብ መፍትሄዎችን ያውቃል። ብዙ ጊዜ አስተውላችሁ ከሆነ አንድ ሰው ችግር ፈቺ የሚባል ሰው በጣም የተጨበጨበለት በሀገር ደረጃ በጣም ምርጥ ሽማግሌ የሚባል ሰው ለሽምግልና አንደኛ የሆነ በጣም ነገሮችን መናገር የሚችል ስንት ነገሮችን መፍትሄ የሚያመጣ ሰው ራሱ ችግር ውስጥ ሲገባ መውጫ መንገድ ይጠፋዋል። ለምን እንደሆነ ታውቃላችሁ? ችግሩ የሱ ስለሆነና ውጥንቅጡ ስላለ በቃ መንቀሳቀስ አቅቶት ነው፣ ተሳስሮ ማለት ነው። እናንተም ወንድሞቼና እህቶቼ በስራ እጦት እየተቸገራችሁ ያላችሁ ወንድምና እህቶች በመጀመሪያ ደረጃ ዱዓ ላድርግላችሁ። አላህ እናንተ ያላሰባችሁት ወየርዙቁሁ ሚን ሐይቱ ላ ያህተሲብ አይደል ያለው ቁርአን ላይ፣ እንደዚህ አላህ ያድርግላችሁ። አላህ ሱብሓነሁ ወተዓላ ካላሰባችሁት ቦታ ምርጥ ስራ አላህ ይወፍቃችሁ። ምርጥ ንብረት፣ ምርጥ ህይወት፣ ምርጥ ሚስት፣ ምርጥ ባል፣ ምርጥ ህይወት አላህ ሱብሓነሁ ወተዓላ ይወፍቃችሁ። አንደኛ ይሄ ነው። ሁለተኛ ነገር ስራው ሲመጣ ምን አደርግበታለሁ የሚለውን ነገር ከወዲሁ ተዘጋጁበት። ብር ሳትዘጋጅ ሲመጣ የትም አታስቀምጠውም፣ ትጨርሰዋለህ ብሩን። ፕላን ሳታደርግ ሲመጣ ማለት ነው። ፕላን አድርገህ ቁጭ ብለህ ስትጠብቀውና የሆነ ቀዳዳ አዘጋጅተህ ስትጠብቀው ግን ያ ነገር ልክ ሲሳካ ቀዳዳውን ነው የምትደፍነው ዝም ብለህ። እዚህ ሀገር ላይ አሁን ብዙ እዚህ ሀገር ላይ የኖሩ ሰዎች 20 ዓመት ኖረዋል፣ 25 ዓመት ኖረዋል፣ 30 ዓመት ኖረዋል። በዚህ ኑሯቸው ውስጥ ይሄን ሁሉ ዓመት ቆይተው ምን ሰርታችኋል ቢባሉ አብዛኛው ምንም አያመጣም። ምንም የሰራው ነገር እንትን አይልም። ከነሱ ኋላ የመጡ 4 እና 5 ዓመት የቆዩ ሰዎች ግን አገር ቤት ላይ እየላኩ ስንትና ስንት ነገሮችን በቃ ትናንሽ ነገሮችን የሚናቁ ነገሮችን ገጠር ላይ የሆነች መሬት ነገር ይገዛሉ። ያቺ መሬት ላይ ቤት ይገነባሉ። ከዚያ ከገጠር ያንን ቤቱን ሙሉ ቤቱን ሽጠው ከተማ ላይ መሬት ይገዛሉ። ያ የገዙት መሬት ላይ ብሩን እየላኩ $500 $1000 እየላኩ ቤት እየገነቡበት ምን ብለው ያልቃል አይደል? ይሄኛው መሃል ከተማ ላይ ደግሞ መሬት ይገዛሉ። እንደዚያ ያያደረጉ በ3 በ4 ዓመት በ5 በ6 ዓመት ውስጥ ሌላ ቦታ ናቸው። ያኛው ግን 20 ዓመት ሙሉ ባክኔ ከሰራው ምርጥ ቤት ነው የምሰራው 5 ሳንቲም እኮ የለው 5 ሳንቲም። ተግባባን? ያ ነገር እንዲመጣ ያደረገው ከአላህ ቀደር ቀጥሎ የሰውየው አለመዘጋጀት ነው። ወላ ተዕጀዝ ነብዩ ያሉት ነው። አትስነፍ። መስነፍ ያንን ያወርሳል። ስንፈት ራሳችን ሰነፍ ሆነን ኢፊ ደደበኒ ረቢን ሰከበኒ ይላሉ በኦሮሚፋ። ራስህ የማይሆን ቦታ ላይ ቆመክ ራስህ ያለ ፕላን እየኖርክ የኔ እኮ ከላይ የተጻፈብኝ ነው አላህ Subhanahu Wa Ta'ala አዟል እኮ ፈንተሽሩ ፊል አርድ ወብተጉ ሚን ፈድሊላህ ተብለሃል እኮ እና ኢንቲሻር ሳታደርግ ኢብቲጋእ ሚን ፈድሊላህ ሳታደርግ ሳትለፋ ጥሮ ግሮ ማምጣት እየተቻለ ቸለተኛ ሆነክ እየኖርክ በቤትህ ብር እንዲመጣልህ ነው የምትፈልገው። ላ ይሄ አይታሰብም። ليست يعني من سنن الكون የለም ይሄ። ስለዚህ ወንድሞችና እህቶች እስካሁን ድረስ ስራ የሌላችሁና ስራ የቸገራችሁ እንደ መፍትሄ አንደኛውን ያዙልኝ። አንደኛውና ትልቁ ነገር ፕላን አስቀምጡ። ስራው ሲመጣ ምን ላድርግበት፣ ምን አይነት ቀዳዳ ከወዲሁ ሹፍ ስራ ሲመጣ ያዘጋጃችሁት ብራችሁን የምትጥሉበት ጉድጓድ ከሌለ ብዙ ጉድጓዶች አሉ አገር ቤት። እርግጠኛ ሁኑ፣ ይሄን እርግጠኛ ሁኑ። ብራችሁን የምትጥሉበት ጉድጓድ ካላዘጋጃችሁ ብዙ አፉን ከፍቶ የሚጠብቅ ጉድጓድ አገር ቤት አለ። ያ ጉድጓድ ደግሞ የሚያልቅ አይምሰላችሁ። በብራችሁ መጠን ነው ተለክተው የሚመጣልህ። ተግባባን? $100,000 የምታገኝ ከሆነ ምዬ ነው የምነግረው والله العظيم $100,000 የምታገኝ ከሆነ $100,000ን ዋጥ የሚያደርግ ብዙ ጉድጓድ አለ አገር ቤት። ተግባባን? ብዙ ጉድጓድ አለ። ያን ነገር ማሰብ አለብን። ወንድማችን የአላህ ፕላን ከሁሉም በላጭ ነው። ነዓም እሱን ማንንም አልተቃወመም። ልክ ያን እየተቃወምኩ አድርጋችሁ አታስመስሉት። ይቅርታ አድርጉልኝ። አላህ Subhanahu Wa Ta'ala እናንተ ፕላን አድርጉን ያግዛችኋል እኮ ነው ያለው። ቅድም ምንድነው ያልኳችሁ? ቅድም ታስታውሳላችሁ?
ወመን የተወከል ዐለ ላህ ነው ያልኳችሁ። በአላህ ላይ ተወኩል የሚያደርግ ሰው ፈሁወ ሐስቡሁ አላህ በቂው ነው። ተወኩል የሚያደርግ ሰው ዐጅዝ እያደረገ ነው እንዴ? ምንም ሳይሰራ ነው ቁጭ አለና የአላህ እቅድ ከሁሉም እቅድ ይሻላልና خلاص ታገኘዋለህ። እዚያ ቁጭ ብለህ ታገኘዋለህ። ቁጭ ያልክበትን ዋጋ ይከፈላል ደሞዝህን። እንተሃል አምር አላህ ሱብሓነሁ ወተዓላ ቁርአን ላይ ተናግሯል። ትለፋለህ ታገኛለህ። ሱነን ከውንያ እኮ ነው ይሄ። በቃ ሱነን ከውንያ ነው። ትለፋለህ ታገኛለህ። እቅድ ታስቀምጣለህ ይመቻችልሃል። ተግባባን? ያን ያለው ስለዚህ ወንድሞችና እህቶች ይሄንን ፕላን ካስቀመጥን በኋላ ለፋን። ለምሳሌ ለፋን ብር አገኘን ማሻአላህ። ለፋን ዒባዳ ላይ ጎበዝ ሆነን ማሻአላህ። ከዚያ በኋላ የሆነ ጊዜ ላይ ወደመን በል ያ ነገር ያ የለፋንበት። አንዳንዴ ያላያችሁ ሰዎች ለፍተው የሆነ ቦታ ደርሰዋል ሲባል ሲወድቁ አላያችሁ? ነዓም ወደቅን። ከዚያ በኋላስ خلاص ዱንያ ፈተና ናት። ያ ውድቀት ድጋሚ እንድትነሳ ነው ደግሞ እሱኛው። አላህ ይጠብቀን ከእንዲህ አይነት ውድቀት። ያ ውድቀት ግን ድጋሚ እንድትነሳ ነው። እዚያ ጋር ተቀምጠህ እንድታያዝን አይደለም። ላ ወላ ተዕጀዝ የተባለው አንደኛው ያ ነው። ተስፋ አለመስጠት፣ ተስፋ አለመቁረጥ፣ እጅ አለመስጠት፣ እስከ መጨረሻው ድረስ መታገል። እስከ መጨረሻው ነብዩ እኮ ሰለላሁ ዐለይሂ ወሰለም አንድ ሙእሚን እኮ ቂያማ የምትቆም መሆኑን እያወቀ መዝራት የሚፈልገው ቡቃያ እጁ ላይ ካለች ያቺን ይትከላት እኮ ነው አይደል እንዴ ያሉት። የቴምር ዛፍን ፍሬ እጁ ላይ ይዞ ከሆነ ለመትከል ይትከላት ነው የተባለው አይደል? ለምንድን ነው የሚተክለው? አይበላትም እኮ ማንም አይበላውን። ቂያማ ሊቆም እኮ ነው። ለምንድን ነው የሚተክለው? ምክንያቱም ከኔ የሚጠበቀው ሰበቡን ማድረስና ኃላፊነቴን መወጣት ብቻ ነው። ተግባባን? ከኔ የሚጠበቀው መወጣት አለብኝ። ከዚያ በኋላ ረብል ዒዘቲ ወልጀላል ደግሞ ያን ነገር ያስተካክልልኛል ማለት ነው። አንድ ይሄ ነው። ስለዚህ ስራ ያላገኛችሁ ወንድሞችና እህቶች ከወዲሁ ጉድጓድ አዘጋጁ፣ ብራችሁን የምትጥሉበትን። አንደኛ ይሄ ነው ትልቁና ዋነኛው ነገር። ሁለተኛ ነጥብ ከምንም ነገር በላይ በስራው ዓለም የማይቻለው በብዙ ነገሮች ላይ ብዙ ወንድሞችም ነግረውኛል ስለዚህ ፖይንት። ብዙ ሰዎች እኔ አሁን ከራሴም ኤክስፒሪየንስ በላይ ብዙ ሰዎች የኖሩትን ነገር መተው ይነግሩኛል፣ ለማማከርም ምናምን መተው ማለት ነው። ሁለተኛውና ትልቁ ነጥብ ዱዓ። ይሄ አንደኛ ነጥብ ይሆን ነበር፣ ወላኪን ለዱዓው ራሱ ፕላን መጀመሪያ ታስቀድምና ከዚያ በኋላ ዱዓ በደንብ የምታረገው። ተግባባን? ዱዓ ማድረግ ከምንም ነገር በላይ አስፈላጊው ነጥብ ነው። ዱዓ ማድረግ ወላሂ ዱዓ ስንትና ስንት ያላሰባችሁትን በላ ነጃ ያወጣችኋል። ስንትና ስንት ያላሰባችሁትን ችግር አላህ ያተርፋችኋል በዱዓ ምክንያት ማለት ነው። እየተናገርኩ ያለሁት ባይ ዘ ወይ ስለ ዱንያ ብቻ አይደለም ስለ አኺራም ጭምር ነው። ስንትና ስንት ያላሰባችሁትን ያላቀዳችሁትን እናንተ እንትን እኮ ነው ሳሩን አይተህ ገደሉን ሳታይ አይደለም የሚባለው። የሰው ልጅ እኮ ፊት ለፊቱ ያለውን ብሩን ለመያዝ ነው የሚሮጠው። ለብር ስትሮጥ የሚያጋጥሙህ ውድቀቶች አሉ ሳታስበው። አሁን ለምሳሌ የሆነ ሰው ድህነት በጣም አስጨንቆታል። ድህነት ባስቸገረው ሰዓት ላይ ሰውየው ብዙ ጊዜ ጎያ ብሎ የሚታየው ለሱ እንዴት አድርጌ ድህነቱን ላሸንፍ የሚል ብቻ ነው። ይሄን ታውቃላችሁ? ድህነቴ እንዴት አድርጌ ልግፈፈው፣ እንዴት ላሸንፍ የሚል ብቻ ነው የሚታየው። ምንም አይነት ሂደት ቢሄድ ለሱ ግድ አይሰጠውም። ድንገት ተነስቶ ይህ ሰው ወደ እጽ ማዘዋወር ቢገባ፣ እጽ ማዘዋወር ብዙ ብር አለው። ሐሺሽ ምናምን ነገር ማዘዋወር ማለት ነው፣ ብዙ ብር አለው። ወደዚያ ገብቶ በዚያ ነገር ሀብታም ሆኖ የናጠጣ ሀብታም ሆኖ ሰዎች ውጭ ላይ ሆነው ይቀኑበታል እሱ ላይ። እሱ ግን እኮ ሰላም የለውም። ታውቃላችሁ? ያውቀዋል ከየት እንዳመጣው ሰላም የለውም። ያ አልፎት የመጣው መንገድ ለሰው መናገር አይፈልግም። ያንን ነገር ሰው ፊት እንትን ማለት አይፈልግም። ግን አልፎት የመጣው መንገድ እንቅልፍ ይነሳዋል። የስንት ሰዎችን ህይወት እንዳበላሽ ያውቀዋል። ስንት ነገር ምስቅልቅሉ እንደወጣ ያውቀዋል በሱ። ያን ነገር የሚታደጋችሁ ምንድነው? በሰላም ጊዜ ያደረጋችሁት ዱዓ ነው። በሰላም ጊዜ እወቀኝ፣ በችግር ጊዜ አውቀሃለሁ ብላ ረብል ዒዘቲ ወልጀላል አይደል እንዴ በሐዲስ አልቁድሲ ላይ። እንትንም እኮ ዑለሞችም እኮ ሲናገሩ መን ዓረፈ አላህ ፊ ረኻኢ ዓረፈሁ አላሁ ፊ ሽዳ። በችግር ጊዜ አላህ እንዲደርስልህ የምትፈልግ ከሆነ በደስታ ጊዜ፣ በችግር ጊዜ ማለት ምን ማለት ነው? ያንን እጽ አዘዋውረክ ብዙ ብር ማግኘትህ እኮ ችግር ነው። አንተ አላየኸውም። ደስታ አድርገህ ልታስበው ትችላለህ ብር ማግኘቱን፣ ግን ትልቅ ችግር ነው። ብዙ ሰዎች እንዲህ አይነት ስራ ይሰሩና መጨረሻ ላይ
ጠሽ ነው የሚሆኑት خلاص ያብዳሉ والله ራሳቸውን ያጠፋሉ መጨረሻ ላይ ሳቲስፋክሽን የለውም ብሩ እሳት ነው ያንን እሳት ነፃ የሚያወጣ ወደ አላህ የምታደርገው ጩሃት ነው ወደ አላህ የምታደርገው ይድረስልኝ ጩሃት ነው አላህ ይድረስልኝ አላህ እንዲያደርግልኝ ዱዓ ላይ የምታደርገው መዋደቅ የነገ እጣ ፈንታህን በደንብ አድርጎ ያስተካክልልሃል ስለዚህ ወንድሞችና እህቶች ምክርን እያስቀመጥኩላችሁ ነው ስራ አጥቻለሁ ስራ ላላገኙት ምን ትመክራለህ የመጀመሪያ ምክሬ ምንድነው ብዙ ቀዳዳ ስራ ከፈትክ በኋላ ብዙ ቀዳዳዎች ሳይከፈቱብክ ከወዲሁ ብርህን የምጥልበትን ቀዳዳ አዘጋጅ እናት አባትህን አትርሳ በዚህ ውስጥ ባይደወይ ራሴ እየተባለ እናት አባት ይረሳል ብዙ ጊዜ ያ ነገር እንዳይረሳ ፎከስ አድርጉበት ከዚያ በኋላ እንዴት አድርጌ ብሬን ማኔጅ ማድረግ አለብኝ የሚለው ነገር አስቡበት ሁለት ሶስተኛው ነገርና ከባዱ ነጥብ ደግሞ ዱዓ ላይ መበርታት አራተኛው ነገር ደግሞ ሹፍ አራተኛውና ሌላኛው ነጥብ ደግሞ ስራ እስኪመጣልህ ድረስ ቁጭ ብለህ አትጠብቅ ላ ቁጭ ብለህ ጠብቀህ ስራ ይመጣልህ የሆነ ጊዜ የአራተኛ ክፍል እንግሊዘኛ መጽሐፍ ላይ አራተኛና አምስተኛ ክፍል አላስታውስም ያን ነገር በደንብ እንግሊዘኛ መጽሐፍ ላይ የምታስታውሱ ከሆነ ሌዚ የሆነው ለማኝ ምናምን የሚል ታስታውሳላችሁ ታሪክ ላይ አንደኛው በጣም እንትን የሆነን ሰው ልፈልግ በሚል ከቤት ይወጣል እንግሊዘኛ መጽሐፍ ላይ ነው በደንብ ነው የማስታውሰው በጣም ሰነፍ የሆነ ሰው ለመፈለግ ይወጣና ልክ ሲወጣ አንደኛው መንገድ ላይ ሆኖ ይለምናል እስቲ ብር ስጡኝ ምናምን ብሎ ይለምናል እና ሰውየው መጥቶ ያዝ ሲለው እጁን ዘርግቶ ተቀበለው አሉ ተነስቶ ብሩን ተቀበለው ሁለተኛው ጋር ሲል ሁለተኛው ደግሞ እዚያው በተቀመጠበት ብሩን ተቀበለው ሶስተኛው ደግሞ የባሰ አታምጣ ነውና እዚያው በተቀመጠበት አምጣና ኪሴ ውስጥ አስቀምጠው አለ ሰጪው እኮ ነው ሰጪው ናና ኪሴ ውስጥ አስቀምጠው መስጠት የምትፈልግ ከሆነ ናና አስቀምጠው እንደዚያ መሆን የለብንም እኛ ስራ አጣን ይያልን አይደል ነዓም ስራ የሚፈልግበትን መንገድ ቀኝ ግራ ይያልን እንፈልግ አይኖቻችንን እንግለጥ በተቻለን አቅም ቀኝ ግራ ይያልን ነገሮችን ለማመቻቸት እንሞክር ያንን ስናደርግ ግን ያለ ዱዓ ወደ አላህ ያለ መቅረብ ዝም ብለን ጭፍን ሆነን ስራ እኮ ፈለኩኝ 8 ወር ፈለኩኝ እስቲ 8 ወር ወደ ጎን ገታ አድርጓትና ወደ አላህ ተመልሳችሁ ዱዓ አድርጋችሁ ወደ አላህ አልቅሳችሁ ያ ረቢ ይሄን ነገር አመቻችልኝ ብላችሁ የማይመቻችላችሁ ከሆነ ታያላችሁ እስቲ የዛኔ ተው ጊዜትስቱ ባረከላሁ ፊኩም ጊዜትላኩ ጀዛኩሙላሁ ኸይር ስለዚህ ወንድሞቼና እህቶቼ ንግድ ያልሳካላለን ሰዎች እስቲ ምን ትመክራናለህ መጀመሪያ መመክራችሁ ነገር ምንድነው ኢስላም ውስጥ ባይዘወይ የትኛውም ነገር ፈስአሉ አህለ ዚክሪ ነው የሚለው ባለ ዕውቀቱን ጠይቁ ስለዚያ ጉዳይ የሚያውቁ ሰዎችን ጠይቁ እንኩንቱም ላ ተዕለሙን ዕውቀት ያላቸውን ሰዎች ጠይቁ ምን ከሆነ የማታውቁት ነገር ከሆነ ማንንም ሰው እኔ አሁን ስለ ቢዝነስ ጉዳይ የምትጠይቀኝ ከሆነ ቢዝነስ ውስጥ ገብቼ አላውቅም ንግድ ጉዳይ ውስጥ ገብቼ አላውቅም ስለዚህ ስለ ንግድ ልመክርህ አልችልም ግን አንድ ምክር ልሰጥህ እችላለሁ የንግድ ጉዳይ ላይ በጣም ሙተፈኒን የሆኑ በጣም ጎበዝ የሆኑ ሰዎችን አማክር ዝም ብለህ ደግመህ ትናንትና ስህተት ዛሬም ደግመህ ሰርተህ ሌላ ሪዛልት የምትጠብቅ ከሆነ ችግር አለብህ ይቅርታ አድርግልኝ ትልቅ ችግር አለብህ ምክንያቱም አልበርት እኮ የሚናገረው ነገር አለ ኢንሽታይን ማለት ነው ምንድነው ያለው እሱን ያለው መሰለኝ እርግጠኛ ባልሆንም ምንድነው ያለው ተመሳሳይ ፕሮሰስ አድርገህ የተለያየ ሪዛልት የምትጠብቅ ከሆነ ወይ ደግሞ ተመሳሳይ ሂደክ የተለያየ ውጤት የምትጠብቅ ከሆነ ችግር አለብህ ነው ያለው ነብዩ ሰለላሁ ዐለይሂ ወሰለም ከሁሉም በላይ በላጭ ሆኑ ታላቁ ነብያችን ደግሞ ምን አሉ አጠር አድርጎ አስቀመጡት ምን አሉ ሰለላሁ ዐለይሂ ወሰለም لا يلدغ المؤمن في جحر واحد مرتين او كما قال صلى الله عليه وسلم አንድ ሙእሚን በአንድ ጉድጓድ ውስጥ ሁለቴ አይነደፍም አሉ ሰለላሁ ዐለይሂ ወሰለም አንተም በንግድ ላይ የሆነ ሄድ ካርለ ተመታርለ ያኛው ነዓም ቆም ብለክ ሰዎችን ማማከር ዕውቀቱ ያላቸውን ሰዎች ተግባባን እነሱን ማማከር ስለዚህ ወንድሞችና እህቶች ይሄን ያለው ዛሬ ልናገር የመጣሁት ስለ ተስፋ መጨለም ነው ነጋችን የጨለመብን ሰዎች ካለን እንዴት ማስተካከል አለብን የሚለው خلاص ፕላን እናድርግ ብያችኋለሁ የነገ መጨለም የሚጀምረው ከራሳችን ነው ራሳችን ተስፋ ስናሳጣ ነው ራሳችንን ስንገድል ነው አንዳንድ ጊዜ ደግሞ በጣም በሚያሳዝን መልኩ ራሳችንን ተስፋ ከምናሳጣው ይልቅ የኛ ያልናቸው ሰዎች ተስፋ የሚያሳጡን ነገር ይከፋል ለምሳሌ እናቴ ብለሽ አምነሽ ብር ትልኪና አገር ቤት ላይ ይሄን ነገር አድርጊልኝ ብለሽ
ወንድሜ ብለሽ ብር ትልኪና ባሌ ብለሽ ብር ትልኪና ሚስቴ ብለህ ብር ትልክና ይሄ እንኳን ከባድ ነው ቢሆንም ትልክና የሆነ ነገር ትመሰርትና ሙሉ ነገር ከሰራህ በኋላ ገንብተህ ከጨረስክ በኋላ ሰርተሽ ከጨረስሽ በኋላ መጨረሻ ላይ ሲወድም ትመለከቺዋለሽ ያን ነገር ፍርክስክስ ብሎ 10 ዓመት ብሎ የለፋሽበት ንብረት ሰዎች ሲከፋፈሉት እንዲሁም አንቺን ረስተውሽ ሲጣሉበት ሁላ ያን ንብረት አይገርምም ግን ሲጣሉበት ትመለከቺያለሽ ለእናንተ አንድ ምክር ልስጣችሁ እንዲህ ለሆናችሁ ወንድሞቼና እህቶቼ በጣም ልብ ይሰብራል አውቃለሁ በጣም ልብ ይሰብራል በእርግጠኝነት ለፍታችሁበት አረብ ሀገር ውስጥ ፈረንጅ ሀገር ውስጥ አፈር በልታችሁበት ደም ተፍታችሁበት ያመጣችሁት ብር ነው አንደኛ ነገር አላህ ዘንድ የማንም ሐቅ አይጠፋም ይሄ አንድ በሉ አላህ ዘንድ የማንም ሐቅ አይጠፋም አንድ በሉ ይሄን ሁለተኛ ነጥብ ደግሞ እነዚያ እናንተን አፈር ያስበሏችሁ ሰዎች የሚጠብቁት ነገር የናንተን አለመነሳት ነው የሚጠብቁት ነገር የናንተን አለመነሳት ነው እናንተ ከወደቃችሁበት ቦታ አዋራችሁን እንትን አድርጋችሁ ተነስታችሁ ወደዚያው ስራችሁ ተመልሳችሁ ከነሱ ላይን ወጣችሁ የራሳችሁን ላይን አበጅታችሁ ህይወታችሁን በትክክለኛው መንገድ መኖር ከጀመራችሁ ወደ አላህ ተመልሳችሁ ህይወታችሁን ጽድት ታድርጋችሁ መምራት ከጀመራችሁ ከነሱ ጋር ሳትነካኩ ትልቁም በቀል ተበቀላችሁ ማለት ነው ለራሳችሁ ማንንም ሳትጎዱ እነሱን አልጎዳችሁም ራሳችሁን አልጎዳችሁም ምንድነው ያደረጋችሁት ግን በቀል ተበቅላችኋል ለማን ለራሳችሁ ስትሉ ስለዚህ ወንድሞችና እህቶች ይሄን ያለው እንዲህ በሰዎች የተከዱ ሰዎች በሰዎች የተሰበሩ ሰዎች ከዚያ በኋላ ተስፋ እንዳይኖራቸው አንዳንድ ስብራት ባይደውይ በተለይ ደግሞ የባዳ ስብራት እኮ ይጠገናል የባዳ ስብራት ይጠገናል ባይደውይ የባዳ ስብራት ይጠገናል ከርቀት ያለ ሰው ሲሰብርክ ትጠግነዋለህ ምንም ችግር የለው የኔ የምትለው ሰው ግን ከሰበረክ መጠገን ከባድ ነው ብዙ ጊዜ ስብራቱን ብዙ ጊዜ ስብራታቸውን ማለፍ ያቃታቸው ሰዎች በጣም በቅርባቸው የተሰበሩ ሰዎች ናቸው በቅርባቸው ሰዎች የተሰበሩ ሰዎች ከዚያ ማገገም አልቻሉም በዚያው ነው የሚጠፉት በቃ ህይወታቸው ቅድም ያልኳችሁ ጭልምልም ይልባቸዋል ቀን 6 ሰዓት በጠራራ ፀሐይ ጭልምልም ብሎባቸዋል የፀሐይ ጉዳይ አይደለም እነሱ ጋር ያለው የልባቸው መደፈን ነው በቃ ዝግትግት ብሎባቸው የሆነ ተበሉድ المشاعر ይባላል ተበሉድ المشاعر ፊሊንግ የሚባል ነገር ይጠፋል በቃ ማሰብ ያቆማሉ ተስፋ ይጠፋል መኖር የሚባለው ነገር ያስጠላቸዋል ተግባባን እንደዚህ አይነት ስሜቱ ስትገቡ ባይደውይ ሁለተኛ ሰው ይፈጠራል በዚሁ አጋጣሚ ማለት ሁለተኛ ማንነታችሁ የዚያን ጊዜ ነው ጎላ ብሎ የሚታየው ወይ ስብርብር ብሎ የሚቀመጠው ማንነት ወይ ደግሞ ያ መሰበርን ስብርብር አድርጎ ወጥቶ የሚታይ ማንነት ነው በእስላም ውስጥ ደግሞ እንድትሰባበሩና እንደዛ ኩርምትምት ብላችሁ እንድትቀመጡ አይደገፍም በእስላም ያንን የሰበራችሁን መሰበር ስብርብር አድርጋችሁ ሁሉን ነገር ጥሳችሁ ወጣችሁ የራሳችሁን ህይወት እንድትጋፈጡ ነው የሚፈልገው በእስላም ተግባባን ይደክማል ነዓም ይደክማል ከባድ ነው ነዓም ከባድ ነው በጣም ይደክማል በጣም ከባድ ነው የተፈለገውም ያኮ ነው የሰበራችሁ ሰውም እኮ የፈለገው አፈር ለሳችሁ እንዳትነሳችሁ አድርጎ ብሎናችሁም በታትኖ እኮ ነው ያስቀምጣችሁ በታትኖ እንዳትመለሱ እንዳትጠገኑ አድርጎ ማለት ነው ግን የሱን መንገድ የሱን ዓላማ የምታሳኩለት እጅ ስትሰጡ ነው እጅ አለመስጠት በተቻላችሁ አቅም ያን ነገር መግፋት ከቦታ ያደርሳል ለማለት ያክል ነው በጣም ብዙ ያወራሁት ነገር ሁሉ ትክክል ነው እያልኩ አይደለሁም የተሳሳትኩባቸው ነጥቦች ይኖራሉ አንዳንድ ነጥቦችን ተቀምጬ ስላየው በጣም ቅርብ ሆኖልኝ ሊሆን ይችላል ወላኪን ብዙ ወንድሞች በዚህ ቃል ሊጠቀሙ ይችላሉ ብዬ ስላሰብኩ ነው